በስተመጨረሻም እንግዲህ አለሜ በቁጥጥር ስር ዋለች ማለት ነው። ትሁትም ይሄንን እውነታ እያየውና እየሰማው ዝም ማለት አልችልም። ይህም የቤቲ በደል ተፈጽሞብኛል። ያለ ፍላጎቴ ነው ልጄን የወለድኳት። ግን ደግሞ እኔ ወልጄ ስም ያለሁ ቤቲ ግን ታሪኳ በጣም የሚያሳዝን ነው። ስለዚህ አለሜ ወንጀለኛ ናት ስትል በጣም ተናገረች። ናቲ አንቺ ከዳተኛ እንዴት እንደዚህ ትክጅኛለሽ? በደቂቃ ውስጥ እንዴት ትክጃለሽ? ናቲ አትሳሳት፣ እኔ ከእውነት ጎን ነኝ። እኔም ሴት ነኝ። እኔም የእሷ ዕጣ ፈንታ ደርሶብኛል። ባይደርስብኝ እንኳ ከተበዳይ ጎን ነው የምቆመው ስትል እንግዲህ ትሁቴ በጣም ተናገረች። እውነት ከዳተኛ ነች ትሁቴ። እኔ ለብዙ ነገር ነበር ያሰብኩሽ፣ እንዴት እንደዚህ ታደርጊያለሽ? ሲል እንግዲህ ናቲ በጣም ተናደደ። አባዬም ደግሞ ትሁት እንዴት እንደዚህ ማድረግ አልነበረ አባዬ አንተም እንደዚህ ትላለህ እንዴ? አውቃለሁ አንቺ ሁሌም ለእውነት ነው የምትቆሚው፣ ግን ደግሞ ፍትሐዊ አይደለም ያሁኑ። ሴትየዋ መጀመሪያ መረጋጋትና ለምን እንደዚህ እንዳደረገች መጠየቅ ነበረብሽ ብሎ እንግዲህ አባዬም እንግዲህ አለሜን ሚስታቸው ሊያደርጉ እየፈለጉ ነበር መሰለኝ። በጣም ነው የተናደዱባት። እንግዲህ አቶ ናቲ አንዳንድ ጊዜ ራስ ወዳድነት ይባላል። ገባችሁ? ለምን ቤቲ እንደውም ቤት ላይ ከደረሰው አንጻር አለሜ ላይ ምንም አይነት በደል አልደረሰባትም። ትበላለች፣ ትጠጣለች፣ በር ቢዘጋባትም። እች ልጅ ግን ተደፍራም እንደገና እህቷም እንደዚህ ሆና ልጇንም አታ። ገባችሁ? ስለዚህ ፍትህ ተፈልጎ ሰውየው እንግዲህ በቁጥጥር ስር ከዋለ በኋላ ገንዘብ ስላላት ብቻ እንግዲህ ገንዘብ ከፍላ ከእስር ቤት አስወጣችሁ። ከእስር ቤት ማስወጣቷ ብቻ ሳያንሳት ከሀገር ማስወጣችሁ ሰውየውን። ይሄ ነገር ነው ቤቴን እንግዲህ እዚህ ሆና እንኳ እንዳትፋለመው በህግ ከሀገር አስወጣችሁ። ስለዚህ እኔ እንደውም የምንጠረጠርኩ መሰላችሁ አቶ ገዙ ይሆን እንደ ግርማ ተብዬው እንደውም ስሙን ቀይሮ ከሆነ ብዬ አሰብኩኝ። እውነት ለመናገር አላውቅም። ቤቲ የእውነት ታሪኳ በጣም ነበር ያሳዝነኝ። እንባዬ መጥቶ ነበር እኔ ሳላስበው እውነት ለመናገር የእውነት። ምክንያቱም ሴት ስትሆኑ መከራችሁ ብዙ ነው፣ የሴት ልጅ ፈተናዋ። ግን ሰው ለምንድን ነው እንደዚህ ክፉ የሆነው? ቆይ ምንድን ነው እሱ ብሎ መጠየቁ ይቀል ነበር። ሁላችንም እንፈርዳለን፣ ግን ያ ሰው ወዶ ላይሆን ይችላል። ማንኛችንም በፊት ጥሩ ሰባይ ካለን በሆነ ሰዓት ልትቀየሩ ትችላላችሁ። ግን ያን ሰው ላይ ዝም ብለን ከመፍረድ በጭፍኑ ከኔም ጀምሮ ጠጋ ብሎ ምን ነበረ? ምንድን ነው? ምን ሆነሽ ነው? ለምንድን ነው እንደዚህ ሆንሽው? እሷንስ ለምንድን ነው እንደዚህ ጠላሻት? ምንድን ነው ብለው አንድ ሰው እንኳን ቢጠይቃት ኖሮ እች ልጅ ይሄ ሁሉ ቦታ ላይ ባልደረሰች ነበረ። ገባችሁ? እንግዲህ አሁን አለሜም ላታውቀው ትችላለች ቤቲ እንደዚህ እንዳደረጋት ሰውየው፣ ወይስ ልጅቱ ቤቲ መሆኗንም ላታውቀው ትችላለች። ባታውቅም እሷም ሴት ናት። ሴት ልጅ ዳይ ደግሞ ይሄን ያክል በደል ተፈጽሞባት ሰውየውን በገንዘቡ አስለቅቃ ከሀገር አስወጣችሁ። ያ ተገቢም አይደለም፣ ፍትሐዊም አይደለም። ስለዚህ አለሜ እንግዲህ ለምን እንደዚህ እንዳደረገች ሁሉንም ነገር ትናገራለች ብዬ ተስፋ አደርጋለሁ። ቤቲ እንግዲህ በጣም ነበረ አለሜ ባለመሞቷ በጣም ተቃጥላለች። በጣም መሞት ነበረባት። ልጄ እኔ እኮ ብያለሁ። ቤቲ ልጅ ነበራት ይመስለኛል እንግዲህ የትሁትን ልጅ አቅፋ ባለፈ ጊዜ እንደዛ ስቅስቅ ብላ ስታለቅስ ልጇ ትዝ ብሏት ነው። እንደገና ደግሞ ትሁቴ ልጇ የመጀመሪያ ቀን አቶ ገዛኸኝ ይዞላት የመጣ ቀን ትሁት ልጇ ላይ ጥምጥም ብላ ልጄ ብላ ስታለቅስ ቤቲ ያንንም እያየች እያለቀሰች ነበረ። ስለዚህ አቶ ገዙ ቅድም ደግሞ ስታለቅሽ ነበረ። አሳዝናኝ ነው። ለምን ምነው አንቺ ልጅ ነበረሽ እንዴ አላት። አንተ ሰውዬ አፍህን ዝጋ አለችውና ጥላ ወጣች። ገባችሁ? ቁስሏ ተቀስቅሶባት ነው ልጅቱና ሰው አውሬ ሲሆን ለምን ብሎ መጠየቅ ነው፣ ከኔም ጭምር። ግን እኛ ዝም ብለን በጭንብል ሰዎች ላይ እንፈርዳለን። እቺ ልጅ እውነት ከሆነ አሁን ዛሬ ብዙዎቻችን አስተያየት ሰጥተናል ኮመንት ላይ። ግን ቤቲ ከአለሜ ማነቱ አቶ ገዙ በሷ ስም ያዞረውን የአለሜን ገንዘብ እንዳትጠይቃት ነው። አለሜ ገንዘቤን አምጪ ብላ እንዳትጠይቃት ነው ይሄንን ዘዴ የፈጠረችው ያሉ ብዙዎች አሉ። ያ ሊሆንም ይችላል ላይሆንም ይችላል። እውነታው ያለው ፈጣሪ ጋር ብቻ ነው። ስለዚህ አለሜ አሁን
አባዬ ትሁት ናቲ ራሱ ሆነው እንግዲህ ሊጠይቋት ገብተዋል። ቤቲ እንዴት ነው የምታውቂያት ብላ ትሁት ከዚህ በፊት ደጋግማ ጠይቃታለች። እኔ ቤትን ማቃት ባሌ አልጋ ላይ ነው፣ ከዛ በፊት አላውቃትም ብላለች። እውነትም ላታውቃትም ትችላለች። ግን ወንድሟ የደፈረው ከመድፈሩም አንስቶ አስረግዞ ያስረገዛትን ሕፃን ልጅ እንኳን ሆዷ ውስጥ ገሎባት እንደገና እንግዲህ ዱላ አምጥቶ ነው ልጅቱን እህቷን እግሯን ብሎ የሽባ ያደረጋት። ገባችሁ? ስለዚህ የታሰረበትን ምክንያት ልታውቀ ትችላለች አለሜ። ግን ልጅቷ ማናት? ምንድናት? ለምንስ ነው እንደዚህ ያደረግከው? ችግሩስ ምንድን ነው ብላ እንደማለት እንደገና ፍትሐዊውን ልጅቷ መቼም አልሞተችም አለች በሕይወት አይደለ? እስከ ዛሬ ይወጣ ነበር ቢታሰር። ግን እሷ ከእስር ቤት ገንዘብ ስላላት ብቻ አስወጥታ እንግዲህ ከስከ ሀገርም አስወጥተዋለች። ይሄ ነው አሁን እህቴ እባክሽን ንገሪኝ፣ ምን እያደረግሽ ነው? አንቺ በቀል ነው አደለ ያልሽው እህቴ ስትላት፣ አይ ስራ እየሰራው ነው፣ አይ አይመስለኝም። ከዛም እንግዲህ ቤቢ የሚባለው የእህቷ ፍቅረኛ እችን ልጅ ግን የሆነ ነገር እያደረገች ይመስለኛል አላት። ምንድን ነው ስትለው፣ አላውቅም፣ በቀል እንዳይሆን ብቻ በቀል የምጀምር ከሆነ ቶሎ ብለን እናስቆማት አላት ማለት ነው። እንግዲህ ናቲ እናቴ ያ ሁሉ ስቃይዋን እንኳን እየነገረችው እናቴ እንደዚህ አታደርግም እያለ እንግዲህ ይከራከራት ነበረ። ምክንያቱም ማናችንም ብንሆን እናታችን አታደርግም ብለን ነው የምንከራከረው። መቼም ፍጹም ሰው የለም እዚች ምድር ላይ። ግን ደግሞ ለምን እናቴ እንዴት እንደዚህ ታደርጋለች? ለምንድን ነው እንደዚህ ያደረገችው? ቆይ ቤቲ ላይ ከመፍረዴ በፊት እናቴን ሄጄ ጠይቃታለሁ ብሎ እንደማለት ጭራሽ ትሁቴን ከኔ ጎን ቆሚ ያላት። ትሁት ደግሞ አንገቴ ይቆርጣል እንጂ ከእውነት ጎን ነው የምቆመው። ቤቲ በጣም አሳዝናኛለች። እያዘንሽላት ባልሆነ አዎ አዝንላታለሁ። ለምንድን ነው ማላዝንላት? ተበዳይ እኮ ናት። ቆይ አንተ እንዴት ነው? አሀ ስለዚህ ከእሷ ጎን ልትቆሚ ነው? አዎ ከተበዳይ ጎን ነኝ እኔ። እናቴን ከዳሻት። እንዴት እንደሚያደርገው ናቲ ዛሬ አናዶኛልነት ለመናገር። ሲጀመር ናቲ እንደው ፍዝዝ ያለ ፈዛዛ ነው፣ ለፊልሙ የማይመች እና ለማንኛውም ትሁት ሁሌም ከእውነት ጎን ነው እራሷን መስዋዕት እያደረገች ከምስኪኖች ጎን የምትቆመው። ያኔም አባዬን ህይወታቸውን የታደገችው ትሁት ናት ከፈጣሪ በታች። እንደገና ደግሞ እንግዲህ አሁን እዚህ ቤት ከገባችን በኋላ አለሜንም ከዛ ጉዳይ ያወጣቻት እሷ ናት። አሁንም ደግሞ ከቤቲ አየሽ ደጋግማ ቤቲ እኔ ካንቺ ጎን ነኝ። ትሁት አታስመስይ እባክሽን አታስመስይ። እመኝኝ ቤቲ እኔ ሴት ልጅ ነኝ። እኔም ብዙ ነገር ደርሶብኛል። ስለዚህ ካንቺ ጎን ነኝ። ወደድሽም ጠላሽም እውነትሽን ነው ትሁት። የምሬን ነው ቤትዬ። ግን አይዞሽ ማያልፍ ነገር የለም፣ ያልፋል ያልሽኝ አጉል ምክር አትስጭኝ ትሁት። ከጎኔ ከቆምሽ ከጎኔ ቁሚ። እኔ ከጎንሽ ነኝ ቤትዬ። ግን አይዞሽ እውነት በጣም ነው ያሳዘንሽኝ አለቻት። ከዛም ቤቲ ደስ አላት። ትሁቴ እውነት እስከ ዛሬም ቀረብ ብለሽ ታሪኬን ብትጠይቅ ይኖር እኮ አንድ ባንድ ነግርሽ ነበረ። አንቺ ግን ሁሌም እኔ እንደዚህ ለምን እንደሆንኩ ምን ሆነሽ ነው? አንቺ ግን የምትይኝ ባሏን ቀምተሻት ንብረቷን ወስደሽባት በአንቺን ብሶ እንደዚህ ትሆኛለሽ ወይ እያልሽኝ ነበረ። ግን እንደዛ ከማለትሽ በፊት ለምንድን ነው አለሜን እንደዛ የምትጠያት? ምንድን ነው ችግርሽ? ምንድን ነው የሚያገናኛችሁ ብለሽ ብትጠይቂ ኖሮ እውነታውን ታውቂ ነበር። ግን ዛሬ አውቀሽዋል እውነታውን። ለማንኛውም ከጎኔ ስለቆምሽ በጣም ደስ ብሎኛል አለቻት። እንግዲህ ትሁት እኔ ከጎንሽ ነኝ፣ ምንም አታስቢ። ግን እኮ ልጇ ፍቅረኛሽ ነው አለቻት። አይ ከዚህ ጋር የሚያገናኘው ነገር የለም። እውነት ነው። እውነትን እያወቅኩ ደግሞ ዝም ማለት አልችልም ቤቲ። ግን አይዞሽ አለቻት። አመሰግናለሁ ብላ እንግዲህ ቤት ሄዳ በንዴት ቢሮዋን ለግታ እህቷ ወዳለችበት ስፍራ ሄደች። እህቴ ምን እየሆንሽ ነው? በዛ ላይ ጠጥተሻል እኮ። ይኸውልህ አንተ ለእህቴ ምን ሆነክ ሲላት ጓደኛዋ አንተም ደግሞ ትከዳትና ነግሬሃለሁ፣ እከዳሃለሁ፣ አንተንም አለቅህም አለችው። ቤቲ አሁን ሰክረሻል፣ በቃ እኔ እንትን መኪና ልጥራልሽና ሂጂ አላት። ሄዳለሁ፣ ሸኝም አያስፈልገኝም። እኔ ብቻ አሳዝናኛለች። እውነት ለመናገር በጣም ነበር ያሳዝነችኝና እንግዲህ ደግሞ እስቲ አለሜ ምን እንደምትጠየቅ ምንስ እንደምትመልስ የምናውቀው ይሆናል። በእርግጥም አዎ ወንድሜን አስመልጨዋለሁ ከእስር ቤት የምትል ከሆነ እውነት አለሜ ወንጀለኛ ናት። ግን ደግሞ
ቤቲ እንደዚህ ማድረጉን ላታውቅ ትችላለች፣ ግን ማንኛውም ሴት ናት፣ ማንኛውም። ስለዚህ አንድ ሰው እኮ ጎጂውን አካል ወደ ህግ የሚያቀርበው ፍትህ ለማግኘት ነው አይደለ? እቺ ደግሞ ፍትህዋን ደብቃባታለች። ገባችሁ? እህቷ እስከዛሬ አትራመድም። ቤቲ ልጇን አጣለች። ብቻ ብዙ ነገር። ስለዚህ ያስተምራል የዛሬው ድራማቸው ማለት ነው። እንግዲህ አባዬም ትሁት አዘላብጂ አላት እኮ አባዬ ትሁቴን ዛሬ። ምክንያቱም ከተበዳይ ጎን ነኝ ስላለች ብቻ አባዬም እንግዲህ እንዴት አለሜን በደቂቃ ውስጥ ትክዳታለች ብሎ ነው መሰለኝ ትሁት አዘላብጂ አላት። አዎ አለችና ጥላቸው ገባች። ዛሬ ትሁቴ ጀግና ሆናለች። ትሁት ሁሌም ጀግና ናት። በነገራችን ላይ ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አለሜ ዋጋዋን ታገኛለች ወይስ አታገኝም? እውነታውስ ማን ጋ ነው ያለው? እንግዲህ ቤቲ መቼም እንደዚህ አታስመስልም ብዬ ተስፋ አደርጋለሁ። እውነት ከደረሰባት አንጻር ነው። እህቷ ራሱ ተናግራለች እንግዲህ